አንዳንዴ በክን ንብለን አንናገረው ውስጣችን ይዛለን ውስጣችን ይቆስላል ይጠራቀማል እንዲጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም አንገልጽም ውስጣችን ነው ምን ይዘው አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል ተሳት በኋላ ስታገኙት ብሏችኋል ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጥስ ሰው እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው አንድ ሰውን ፐርሰናሊቲ ማየት ስትፈልጉ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ አንደኛው ኢሞሽናል ስታቢሊቲ ይባላል ኢሞሽናል ስታቢሊቲ ከዛ አግሬብልነስ ከዛ ኤክስትሮቨርዥን ከዛ ኮንሸንሺየስነስ ኦፕንነስ ቱ ኤክስፒሪየንስ ኢሞሽናል ስታቢሊቲ ልንገራችሁ ኢሞሽኑ የተረጋጋ ነው ወይ ብላችሁ ጠይቃላችሁ አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል ተሳት በኋላ ስታገኙት ብሏችኋል ተናዷል አሁን ደስተኛ ነው አሁን ተናዷል አሁን ዲፕሬስ ነው አሁን ኤሌትድ ነው ኢሞሽናል ስታቢሊቲ ተመልከቱ ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት ደስተኛ ሆናለሁ አዝናለሁ ደስተኛ ሆናለሁ አዝናለሁ እንደዚህ ስዊንግ ያደርጋል ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው ሁለት ፖሎች አሉ ማለት ነው ከላይ ፖል አለ ከታች ፖል አለ ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል በጣም ደስተኛ ይሆናል ከዛ ይወርድና ዲፕሬስድ ይሆናል ባይፖላር ዲስኦርደር ይባላል ግን የሚፈለገው ኳሊቲ ምንድነው ኢሞሽናል ስታቢሊቲ ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጥስ ሰው ኢሞሽኑን መቆጣጠር የሚችል ንዴቱን መቆጣጠር የሚችል ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ በጣም ጥሩ ካራክተር አለው ኢሞሽናል ስታቢሊቲ ይባላል ይሄ ለካራክተር እጅግ በጣም አስፈላጊ ነው ዝም ብሎ የሚናደድ ሰው ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ ሁሌ ማስታውሳት በሐሳባችሁ አንገርን ጻፉት አንገር ንዴት አይደል ከፊቱ አንድ ዲ ጨምሩበት ዴንጀር ይሆናል ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ ስለዚህ ሳብ አረጋለሁ ማኔጅ አረጋለሁ ኢሞሽናሊ ስታብል ሁኑ ወገኖች ጥሩ ካራክተር እንዲኖራችሁ ሁለተኛው አግሪኤብልነስ ነው ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ እንዴት ስራ ቦታ ይወዷቸዋል ወይ ከሰዎች ጋር ተስማማላችሁ ወይ ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ተተባበራላችሁ በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ ጥሩ አግሪኤብልነስ ካለኝ ሐሳቤን እቀይራለሁ በዚህ ጋር እንሄዳለን አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው ልባችን ምንታገስ አግሪኤብልነስ ይባላል ሶስተኛው ኤክስትሮቨርዥን ኤክስትሮቨርዥን ራስን የመግለጽ ስጦታ ነው አንዳንዴ በክን ንብለን አንናገረው ውስጣችን ይዛለን ውስጣችን ይቆስላል ይጠራቀማል እንዲጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም አንገልጽም ውስጣችን ነው ምን ይዘው ግን ሃይ አግሪኤብልነስ ያስፈልጋል ሃይ ኤክስትሮቨርዥን ያስፈልጋል እነዚህ ሃይ ኤክስትሮቨርዥን ያላቸው ሰዎች አሰርቲቭነስ አላቸው አሰርቲቭነስ ስለሚጠቅም ልንገራችሁ አሰርቲቭነስ ማለት ለምሳሌ ከኋላችሁ የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመታዋል ዝም ብሎ ይመታዋል እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል አይ ማለት መቻል
ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርዥን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሺየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ እኔም እንዳጠናሁት። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ታፈጠኝ ብለ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታደርገው። ሃይ ኮንሸንሺየስ። በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። የማልበላቸው ነገሮች አሉ ስለተስማማኝ። ከዛ እነዛን የማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሺየስነስ። ስለዚህ ሃይ ኮንሸንሺየስነስ ያስፈልጋል። አምስተኛ ኦፕንነስ ቱ ኤክስፒሪየንስ ነው የመጨረሻ። በእኔ ላስረዳችሁ፣ የእኔ ሎ ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሂጂ እዛች ወንበር ላይ ነው የምቀመጠው እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሺየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራቸዋል። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን
ፔሸንስ ትዕግስተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበር፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው። ፔሸንስ ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ሬዚሊየንስ ወድቀህ ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በአመቱ ምንድነው ፈጣሪ እግዚአብሔር ሆይ አንድ ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው እንደዚህ ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው። እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ከዛ ሂዩሚሊቲ፣ እውነት ልንገራችሁ፣ ትህትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሸንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሸንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም፣ የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላያየኝ ይችላል፣ ግን
ኦነረብል ካራክተር ካለ አታረገው። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆንክ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እንትን የሆንና ሀቢት የሆንና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር ነው የተደረገው፣ በደርግ ዘመን። ከዛ ቪዛ ጠየቅኩኝ፣ ቪዛ ከለከሉኝ። ከዛ ቆይቶ እንደገና ልሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ? ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ የራሱ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ።